ሁልጊዜ ሲጠራ ከስሙ በኋላ አንድ ተቀጽላ አብሮት ይነሳል። አንበሳ የሚባል እርሱ ትራክ ላይ ለውድድር የገቡትን ሁሉ እንደ አንበሳ ዘነጣጥሎ ያስቀምጣቸዋል። ልክ እንደ አንበሳ ወርቅ ሜዳሊያውን ካለመ አድኖ አንገቱ ላይ ካላጠለቀው በቀር ረፍት አይሰጠውም። አንበሳ እየተባለ የሚጠራበት ብዙ ምክንያቶች አሉት። ቀነኒሳ በሸጋ ስፖርት ጥንቅራችን ቀነኒሳ አንበሳ ለመባል የሚያበቁት ምክንያቶች ይኖሩ ይሆን ስንል እንፈትሻለን። ቀነኒሳ አንበሳ የሚለው መጠሪያስ አልበዛም? እስቲ እንፈትሽ። የተወደዳችሁ የሸጋ ስፖርት ተከታታዮች ይህንን ቪዲዮ ላይክ በማድረግ ጀምሩ። ለብዙ ሰዎች እንዲዳረስ ታግዙናላችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰባችን ሆኑ። በቀጥታ ወደ ጉዳዩ እንግባ። በርካታ ጀግና ኢትዮጵያውያን አትሌቶች በዓለም ላይ በሚያደርጓቸው ውድድሮችና በሚያመጧቸው ውጤቶችም የኢትዮጵያን ሕዝብ በደስታ እንባ ሲያራጩት ቆይተዋል። ስሜትን ከፍ ዝቅ የሚያደርጉ በርካታ አኩሪ የተባሉ ገድሎችም እነዚህ አትሌቶች እየሰሯቸው ናቸው፣ እየሰሩ ያሉም አሉ። እርሱ ከሁሉም ልዩ የሆነ ከትውልድ ትውልድ ለዘላለም ሲቀባበላቸው የሚኖሩ ዘመን ተሻጋሪ የጀግንነትና የአሸናፊነት ታሪኮችን በኢትዮጵያውያን ልብ ውስጥ በደማቅ ቀለም በወርቅ ብዕር እንዳይጠፋ አድርጎ ጽፏቸዋል። የጀግንነቱን ግማሹን እንኳ ለዚህ ሰው የተዘመረለት አይመስልም። ቀነኒሳ በቀለ በእኛው አጠራር ቀነኒሳ አንበሳ ከቴዲ አፍሮ አስገራሚ ሙዚቃ በኋላ ቅጽሉ ሆኖ የቀረ ስሙ ነው። ቴዲ አፍሮ ይህንን ጀግና አትሌት ሲገልጸው ቀነኒሳ አንበሳ ታሪክ ሰራ የማይረሳ እዩት ንጉሱን ግርማ ሞገሱን ዘውዱን ሸለመው ሰጠው ላዲሱ ይቺ ባንዲራ ላትክደኛ ዛሬም አኮራን ቀነኒ ኬኛ እያለ ለቀነኒሳ በቀለ ያዜምለታል። የኢትዮጵያ ሰንደቅ ዓላማ በዓለም መድረክ ላይ ከፍ ብሎ እንዲውለበለብ ካደረጉ ጀግና አትሌቶች መካከል እርሱ በግንባር ቀደምነት ስሙ የሚጠቀስ ነው። ቀነኒሳ በቀለ በመሮጫ ትራክ ላይ ከተገኘ በእርግጠኝነት ኢትዮጵያ የወርቅ ሜዳሊያ ታሳካለች። ሁላችንም ውድድር የምንመለከተው ቀነኒሳ ካለ ወርቅ እንደምንወስድ እርግጠኛ በመሆን ነው። በተደጋጋሚ ውድድሮችን በበላይነት በማጠናቀቅ ኢትዮጵያውያንን የሚፈልጉትን የቀዳሚነት ስፍራ በማሳካት አኩርቶናል። ቀነኒሳ ለኢትዮጵያ በርካታ የወርቅ ሜዳሊያዎችን ማምጣት ችሏል። በግል ውድድሮቹ ካሳካቸው ድሎች በላይ ለሀገር ያሳካቸው ድሎቹ ሚዛን ይደፋሉ። ለዚህም ነው ሁላችንም በአንድ ልብ ሆነን ያለምንም መወላወል ቀነኒሳን የምንወደው። ቀነኒሳ በቀለ እውነትም አንበሳ የሆነ ሯጭ ነው። በሩጫ ታሪክ ከተመለከትናቸው አስደናቂ አጨራረሶች ውስጥ የቀነኒሳን ያህል ምርጥ አጨራረስ ያለው አለ ማለት ዘበት ይመስላል። ቀነኒሳ የመጨረሻ 400 ሜትሮችን ሲስፈነጠር ላየ 9600 ሜትር ከዛ በፊት የሮጣ አይመስልም። ልክ ለአደን እንደወጣ አንበሳ የመጨረሻውን ደውል እንደሰማ ታዳኙን አሯሩጦ አንገቱ ላይ ቆሞ እንደሚዘነጣጥል ባለጎፈሬ አንበሳ ቀነኒሳም 400 ሜትሩን ተስፈንጥሮ ከፊቱ ያለውን የመጨረሻ መስመር ተሻግሮ ሪባኑን ካልበጣጠሰ ረፍት አይሰማውም። በ5000 ሜትር 56 ጊዜ ሩጫዎችን አድርጓል። 3000 ሜትርን 37 ጊዜ ሮጧል። የሀገር አቋራጭ ውድድሮችን 21 ጊዜ ማድረግ ችሏል። በ10000 ሜትር 19 ጊዜ ተካፍሏል። ማራቶንን 17 ጊዜ መሮጥ የቻለ አትሌት ነው። ይህ አትሌት አሁን 43 ዓመቱ ላይ ይገኛል። ኢትዮጵያ በትልልቅ የሚባሉ ውድድሮች የወርቅ ሜዳሊያ እንድታገኝ ምክንያት የሆነ ሰው ነው። በኦሎምፒክ እርሱ ብቻውን 3 የወርቅ ሜዳሊያዎችን አሳክቷል። በሪዮ 2016 ኦሎምፒክ፣ በቶኪዮ 2020 ኦሎምፒክ እና በፓሪስ 2024 ኦሎምፒክ ኢትዮጵያ በጥቅሉ ማምጣት የቻለችው የወርቅ ሜዳሊያ ብዛት 3 ነው። ከቀነኒሳ ጋር ይስተካከላል። በ43 የተለያዩ ውድድሮች ሀገሩን ወክሎ መሮጥ ችሏል። በሀገር ውክልና ውድድር ማለትም በኦሎምፒክ፣ በዓለም ሻምፒዮና፣ በቤት ውስጥ ዓለም ሻምፒዮና፣ በአፍሪካ ሻምፒዮና፣ በመላ አፍሪካ ጨዋታዎች፣ በዓለም የሀገር አቋራጭ ውድድሮች በጠቅላላው 24 የወርቅ ሜዳሊያ ለኢትዮጵያ አምጥቷል። 9 የብር፣ 2 የነሐስ ሜዳሊያዎች፣ በጥቅሉ 34 ሜዳሊያዎች በቀነኒሳ ምክንያት ለኢትዮጵያ ገቢ ሆኗል። በዓለም አትሌቲክስ ሻምፒዮና 5 ወርቅ አለው። በዓለም የሀገር አቋራጭ
ውድድሮችም 11 ጊዜ ወርቅ አሳክቷል። በአፍሪካ ጨዋታዎችና በአፍሪካ አትሌቲክስ ሻምፒዮና 4 የወርቅ ሜዳሊያን ለኢትዮጵያ አምጥቷል። ኢትዮጵያን እንደርሱ በበርካታ ውድድሮች የወከለ የለም። ለዚህም ይመስላል ሁላችንም ቀነኒሳ ላይ ልባችን የሚሸፍተው። ቀነኒሳ እውነትም አንበሳ ነው። ለአንበሳነቱ ደግሞ ምስክር የሆኑት እነዚህ ትልልቅ ስኬቶቹ ናቸው። ቀነኒሳ በሩጫ ዘመኑ በርከት ያሉ የዓለም ክብረ ወሰኖችን የአፍሪካና የኢትዮጵያ ሪኮርዶችን ደጋግሞ ሰባብሯቸዋል። በ10,000 ሜትር ሁለተኛ ደረጃ የዓለማችን ፈጣኑ ሰዓት የሱ ነው። በ5,000 ሜትር ሶስተኛ የዓለማችን ፈጣን ሰዓት የቀነኒሳ ሆኗል። በቤት ውስጥ የ5,000 ሜትር ውድድር የዓለማችን ሁለተኛው ፈጣን ሰዓት ሊሆንለት ችሏል። በማራቶን ሶስተኛ የዓለማችንን ፈጣን ሰዓቶች ማስመዝገብ የቻለው ቀነኒሳ በቀለ ነው። በእግር ኳሱ ዓለም ያሉ ተከታታዮች ሊዮኔል ሜሲን ወይ ደግሞ ክርስቲያኖ ሮናልዶን ለመግለጽ ግሬተስት ኦፍ ኦል ታይም ጎት እያሉ ያቆላምጧቸዋል። ቀነኒሳ በቀለ ለአትሌቲክሱ ዓለም በተለይ ደግሞ ለኢትዮጵያ አትሌቲክስ የምንጊዜም ምርጡ ግሬተስት ኦፍ ኦል ታይም ጎት ነው ቢባል የሚበዛበት አይደለም። ቀነኒሳ ሩጫን የጀመረው ኃይሌ ገብረስላሴን በመመልከት እንደሆነ ይናገራል። አሁን ቀነኒሳ በቀለ ከኃይሌ ገብረስላሴ የተሻለ አዲስ ታሪክንም መስራት ችሏል። ባለፈው ሐምሌ ወር 2016 ዝነኛው የአሜሪካ የስፖርት መገናኛ ብዙሃን ESPN በ21ኛው ክፍለ ዘመን አፍሪካ ውስጥ የታየ ምርጡ ስፖርተኛ በማለት ትልቅ ክብርን አጎናጽፎታል። ESPN የ21ኛው ክፍለ ዘመን ምርጥ 10 ታላላቅ አፍሪካውያን ስፖርተኞችን ይፋ ሲያደርግ ቀነኒሳ በቀለን አካቷል። የረጅም ርቀት ሯጩ አትሌት ቀነኒሳ በቀለ ከቀዳሚዎቹ ስፍራ ተቀምጧል። ይህን ተከትሎ አትሌት ቀነኒሳም በማህበራዊ ትስስር ገጹ 21ኛው ክፍለ ዘመን ላይ ምርጥ አትሌት ስለሆንኩኝ ትልቅ ክብርና ምስጋና አለኝ በማለት ይገልጻል። በአትሌቲክሱ የህይወት ጉዞዬ ለረዱኝ ሁሉ ልባዊ ምስጋናዬን መግለጽ እፈልጋለሁ ሲል ነበረ የተናገረው። ESPN የ21ኛው ክፍለ ዘመን ምርጥ 10 ታላላቅ አፍሪካውያን ስፖርተኞችን ይፋ ሲያደርግ ኢትዮጵያና ኬንያ ሁለት አትሌቶችን ነበረ የዚያን ያስመረጡት። የረጅም ርቀት ሯጩ ቀነኒሳ በቀለ ቀዳሚውን ስፍራ ሲይዝ ኬንያዊው ኤልዩድ ኪፕቾጌ ሁለተኛ ደረጃ ላይ ነበር የሰፈረው። በሴቶች የዚምባብዌዋ የዋና ስፖርት ተወዳዳሪ ክርስቲ ኮቨንትሪ ቀዳሚ ሆናለች። ጥሩነሽ ዲባባ ደግሞ ሁለተኛ ላይ ሰፍራለች። በሁለቱም ጾታ ደግሞ ጥሩነሽ ዲባባ 5ኛ ስፍራን ይዛ ነበር ያጠናቀቀችው። ታዲያ ቀነኒሳ በ21ኛው ክፍለ ዘመን አፍሪካ ውስጥ የታየ ምርጥ ስፖርተኛ ሲመረጥ አንደኛ ደረጃ ላይ የተቀመጠ ሰው አንበሳ የሚባለው ማዕረግ እንዴት ላይመጥነው ይችላል? ቀነኒሳ በቀለ የሙዚቃ አቀንቃኙ ቴዲ አፍሮ እንደዘፈነለት ቀነኒሳ አንበሳ እንዳለው እውነትም አንበሳ ነው። ከአንበሳም ደግሞ ባለጎፈሬ አስፈሪ አንበሳ። ይህ አትሌት አሁን 43 ዓመት ደፍኗል። ቀነኒሳ ቀሪ የአትሌቲክሱ ዘመኑ በአንበሳነት የሚያጠናቅቀው እንዲሆን እየተመኘን እዚህ ጋር በቃን። ውድ የሸጋ ስፖርት ተከታታዮች ሰብስክራይብ በማድረግ ቤተሰባችን እንድትሆኑ በአክብሮት እንጋብዛችኋለን። ይህ ቪዲዮ ለብዙ ሰው እንዲዳረስ ላይክ፣ ሼር እና ኮሜንት ማድረግ እንዳይዘነጋ። ሰላም።